እንተዋወቃለን? በደንብ ጌታዬ። ማንም ማቀው ሰው በሌለበት ቦታ ስላገኘው በጣም ደስ ብሎኛል። እዛ ጥግ ያለችው ቴሌቪዥን ላይ አይቻታለሁ። ተዋናይት ናት። እርግጥ ጋቢና ውስጥ የተቀመጠው ወጣትም ጎበዝ ዘፋኝ ነው። ስለኔ ስታወሪ ሰማው መሰለኝ። እንዴት ሰማህን? ዘፋኝ የሚል ነገር የሰማው መሰለኝ። ይቅርታ ትንሽ ዘገየው። ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ይህ የሾፌር ተመስገን አረጋ ድምጽ ነው። በአክባሪ ጋባዣችሁ በሚስተር ዩኤን ኖን ስም እንኳን ደህና መጣችሁ እንድል እድል በማግኘቴ ከፍተኛ ደስታ ይሰማኛል። በ15 ደቂቃ ውስጥ ሀይቁ ጋር እንደርሳለን። ፍጹም ሰላማችሁና ጸጥታችሁ የተጠበቀ እንዲሆን የሞባይል የኢንተርኔትና ሌሎች ተዛማጅ የሆነ ኤሌክትሮኒክስ መሳሪያዎች እንዳይገቡ ተደርገዋል። እያንዳንዳችን ብንተዋወቅና ስማችንን ብንገልጽ። ደምሴ መንገሻ እባላለሁ፣ ዳኛ ነኝ። ሮዛ ኃይሉ መምህርት። ተሾመ ግርማ። ጀነራል ወልደ ማርያም ተስፋ ማርያም እባላለሁ። ዶክተር ኤፍሬም ገብሩ ሐኪም። አበባ ገረመው እባላለሁ አርቲስት። እኔ ዳግማዊ ግዛው እባላለሁ። ያው ጌቾ ነኝ። እኔ እንኳን የመጣሁት ለመዝናናት ሳይሆን ለስራ ነው። ለስራ? ምን አይነት ስራ? ሚሊዮነሩ ፈረንጅ ባለቤቱን እንዳከመለት ነው ያስጠላኝ። አይ እኔስ ለመዝናናት ተጋብዤ ነው የመጣሁት። የቦታውን ዝና እንደሰማሁት ከሆነ በጣም ያጓጓል። ከዚህ ያላችሁ ሰራተኞች ስንት ናችሁ? እኔና ያመጣችሁ ባለቤቱ ብቻ ነው። ወይዘሮ አበባ ገረመው እድሜ 47 ሮዛ ኃይሉ ታውቂያለሽ ይሄን ቦታ ከዚህ በፊት? ኢትዮጵያ ውስጥ እንደዚህ አይነት ቦታ ይኖራል ብዬ አስቤ አላውቅም። ግን የሚገርምሽ ለቦታው የተለየ ድምቀት የሰጠሽው አንቺ። በቃ ከማሽኮርማም ውጭ ሌላ ነገር አታውቅም? አውቃለሁ። ምን? መሽኮርማም።
ለምን ጉዳይ መጣሽ ወደዚህ ቦታ? ለስራ ለቤቱም መቤት የጻፊ መስራ ለመስራት። ጻፊ ነሽ ማለት ነው? በትርፍ ጊዜ ውሸት። እንዴት? ዋናው ስራሽ የወንዶችን ልብ ማቅለጥ። በጣም ታምራለሽ። አንድ ነገር ልንገርህ፣ እጮኛለሁ። አይረባም። አንቺን የመሰለሽ ቆንጆ እንዴት እንድትንገላታ ይፈቅድላት? እኔ በሆን ከቤት አላስወጣሽም ነበር። ተመለከታችኋቸው እነዚህን ቅርጻቅርጾች? በነገራችን ላይ ይሄ ግጥም ታስታውሱታላችሁ? ትምህርት ቤት ሆነን እንዘምረው ነበረ በልጅነታችን ማለት ነው። አስር አረንጓዴ ጠርሙሶች በግድግዳ ላይ አስር ጥቁር ልጆች አንዱ አንቆ ሲሞት ዘጠኝ ይቀራሉ። ዘጠኝ ጥቁር ልጆች በሀሳብ ሲዋዥቁ አንዱ በዚያ ሰፈር ዘጠኝ ይቀራሉ። ስምንት ጥቁር ልጆች ይሽከረከራሉ። አንዱ በዛው ገባ፣ ሰባቱ ግን አሉ። ሰባት ጥቁር ልጆች ተራስ ሲታጠሩ አንዱ አንቀላፋ፣ ስድስቱ ሲቀሩ። ስድስት ጥቁር ልጆች በሀሳብ ሲያዙ አንዱ አመለጠ፣ ስድስቱ ሲፈሱ። አምስት ጥቁር ልጆች ይጠባበቃሉ። አንዱ በዛው ተኛ፣ አራቱ ግን አሉ። አራት ጥቁር ልጆች ከባህር ሲዋኙ አንዱ ዓሣ ሆነ፣ ሦስት ተገኙ። ሦስት ጥቁር ልጆች በባህር ሲወጡ ሁለት ጥቁር ልጆች ሲጠፉ ተነሱ። አንዱ በላው፣ ሳሰቡ ሳይደርሱ። አንዱ ጥቁር ልጅ ግን በሜዳው ተላላ፣ ምንም ሳይዘው በድንገት ተበላ። ክቡራንና ክቡራት የሚከተሉት ክሶች ተመስርቶባቸዋል። አንደኛ፣ ዶክተር ኤፍሬም ገብሩ በ1996 በሜሮን ክፍሌ ላይ የሞት አደጋ በማድረስ። ሁለተኛ፣ ወይዘሮ አበባ ገረሙ ኅዳር 5 2000 ዓ.ም በቤተልሔም ተሾመ ግድያ በኃላፊነት። ሶስተኛ፣ መቶ አለቃ ዮሴፍ ተክለ ሃይማኖት ጥቅምት 10 2001 ዓ.ም በተፈጸመው በአቶ ቴዎድሮስ ሞት በኃላፊነት። አራተኛ፣ ወይዘሮ ሮዛ ኃይሉ ነሐሴ 11 1998 እነ ሱራፌል በቀለን በመግደል። አምስተኛ፣ ካፒቴን ተሾመ ግርማ በ15 ሰዎች ሞት ጥፋተኛ በመሆን። ስድስተኛ፣ ጄኔራል ወልደ ማርያም ተስፋ ማርያም በታህሳስ ወር 1979 ዓ.ም ሆን ብለህ የመቶ አለቃ ፍቅሩ መልካን እንዲሞት በማድረግ። ሰባተኛ፣ አቶ ጌታቸው ኃይሉ በተስፋዬ ግዳይ ላይ በግዴለሽነት ባደረስከው የሞት አደጋ ጥፋተኛ በመሆን። ስምንተኛ፣ አቶ ተመስገን አረጋ። ዘጠነኛ፣ ወይዘሮ መቤት ይበልጣል አባሪ ተባባሪ በመሆን ግንቦት 6 2003 ዓ.ም በሳራ ታደሰ ላይ የሞት አደጋ በመፈጸማችሁ። አስረኛ፣ ዳኛ ደምሴ መንገሻ ሰኔ 10 2001 ዓ.ም በተፈጸመው የሸምሱ ሙስጠፋ ግድያ ተጠያቂ በመሆን ተከሳችኋል። ተከሳሽ እስረኞች ለዚህ ክስ የምታቀርቡት መከላከያ ይኖራችኋል? ክቡራንና ክቡራት
የሚከተሉት ክሶች ተመስርቶባቸው አጥፎ አረመኔ የተንኮል ቀልድ ነው። ኧረ እንደዚህ አይመስለኝም። ሌላ ምን ሊሆን ይችላል? በእርግጥ አስተያየት ለመስጠት ያስቸግራል። እመቤት አይዞሽ፣ ሁሉም ነገር ደህና ነው። ራሴን ስቼ ነበር። አይዞሽ እመቤት። ይሄ ሲዲ ነው የተጫወተው። ምንድነው? ሰው እያልኩ አይሆንም እያልኩ እዚህ መሀል ከተትከኝ። አፍሽን ዝጊ። ተው እንጂ። ወይኔ እድሌ፣ እኔ ምንም ነገር አልፈልግም። አፍሽን ዝጊ። አሁን እኔና አንቺ የምንጨቃጨቅበት ሰዓት አይደለም። አርፈሽ ተቀመጪ። ይህንን ሲዲ አንተ ነው ያስከፈትከው? አቶ ተመስገን፣ ምን እንደሆነ አላውቅም። በአምላክ ስም እምላለሁ ጌታዬ። የምታውቀውን በግልጽ ብትነግረን የተሻለ ይመስለኛል። እኔ ትእዛዝ ተቀባይ ነኝ። የማንን ትእዛዝ? የሚስተር ኖንን ትእዛዝ። ትእዛዙ ምን ነበር? ሲዲው እንዲከፈት ነበር። ሲዲውን መሳቢያ ውስጥ አገኘሁት። እኔ ለእናንተ ቡና ሳመጣ እሷ ሲዲውን ማስጀመር ነበረባት። የሆነ እኮ ሙዚቃ መስሎኝ ነበር። አቶ ዩኤን ኖን የተባለ ሰው ማን ነው? አረ ለመመለስ ትንሽ ያስቸግረኛል። እኔና ባለቤቴ ፍጹም አይተናቸው አናውቅም። አላየናቸው፣ አናውቃቸውም። በፍጹም አይተው አታውቅም? አዎ፣ እኔና ባለቤቴ እዚች ደሴት ላይ ለአንድ ሳምንት ብቻ ነው የኖርነው። ይህም ስራ የተሰጠን በአንድ በግል ድርጅት በደብዳቤ አማካኝነት ነው። ሰራተኛና ስራን የሚያገናኝ ድርጅት ማለት ነው። ከዛ ዛሬ ጠዋት ባለቤቴ አንድ ፖስታ ደረሳት። እሳቸውና ባለቤታቸው በአንድ ችግር ምክንያት ለመምጣት ስለማይችሉ በተቻለን ሁሉ ቡድኑን እንድናስተናግድ፣ በአጠቃላይ እኔና ባለቤቴ ስለ ግብዣው፣ ስለ ሲዲው መከፈት ቀደም ተከተሉን መጠበቅ እንዳለብን ነው ትእዛዝ የተላለፈልን። የትእዛዙ ደብዳቤ አንተ ጋር ይኖራል? ምንም ማስረጃ የለም። ምናልባት የጣታሻ ስሙ ግን ትንሽ ለየት ያለ ይመስላል አይደል? ለመያዝም የሚቀል ይመስላል። አንዳች ከፍተኛ ነጥብ ላይ እንዳተኮረተ እንደሚመስለኝ እያንዳንዳችን ያለንን መረጃ ተነጋግረን እንድንለዋወጥ ያለንበት ሁኔታ ይጠይቃል። እኔ ለምሳሌ ከ3 ዓመት በፊት በአንድ መዝናኛ ቦታ ላይ በተዋወቅኳትና በተጎዳኘኋት ጓደኛዬ ፊርማ የተጻፈ ደብዳቤ ነው የደረሰኝ። እኔም ስለ ባለቤታቸው ጭንቀት ህመም ሙያዊ ተፈልጎ ጠቀም ያለ ገንዘብ በባንክ በኩል ተልኮልኝ የመጣሁት። ጀነራልስ? እኔም ከብዙ ዘመን ጦር ሜዳ ከተለየው ጓደኛዬ ስም አማካኝነት ነው የደረሰኝ ደብዳቤ። ካፕቴን፣ ተመሳሳይ ነገር ነው። በተከሰስነው ሰዎች ስም ዝርዝር ውስጥ 100 አለቃ ዮሴፍ ተክለ ሃይማኖት የሚል ስም አለ። ስለዚህ ነገር የምትለው ነገር አለ አቶ ዳግማዊ? እኔ የደህንነት አባል ነበርኩ። አሁን ግን ገንዘብ ያለው ሰው ሁሉ የሚቀጥረኝ ሰው ነው። ይህንን ቡድን በአይነ ቁራኛ እንድከታተል ተመድቤ ለወጪ በቂ ክፍያ ከመላኩም በላይ ምን መስራት ምን ማድረግ እንደሚገባኝ በቂ መመሪያ ተሰጥቶኛል። ዩ ነጥብ ኤን ነውን የተሰኙት ምህጻረ ቃላት አንድ ፊደል ይፈጥሩና አን ነው ይሆናል። ይህም ፈታ አድርገን ስናየው
የማይታወቅ ምን አይነት እብደት ነው? እብድ ከእብድም እብድ። እዚህ ስፍራ ያሰባሰበን ሰው ስለኛ ብዙ ነገር ያውቃል። ውስጠ ምስጢራችንን ጠንቅቆ ያውቃል። ውስጠ ምስጢራችን በማወቁ ደግሞ ይህንን ክስ መስረት የተረገመ ውሻ ቀበሮ ምን ፈልጉ ይሆን? እርግጥ እኔን ሸምሱ ሙስጠፋ በሚባል ሰው ከሶኛል። አዎ ሸምሱ ሙስጠፋን አውቀዋለሁ። በወንጀል ተሶ እኔ ችሎት ፊት ቀርቦ ነበር። አስታወስኩት። ያው የአንድ ዶክተር ነበር። አሲድ በፍቅረኛው ላይ በመድፋት የተከሰሰ ሰው። ብቻ ዝርዝሩ ባያስፈልግም ጠበቃው ግን የቅርብ ጓደኛዬ ነበር። ጠበቃው ጓደኛ ስለኔ ዳኝነት ብዙ ነገር ሊነግርህ እንደሚችል ገምታለሁ። በያዙት ቁልፍ ስልጣን ተመክተው የሞት ፍርድ ፈረዱበት። ጠበቃው ይግባኝ ቢጠይቅም እርስዎ ግን በጊዜው በነበረው ተሰሚነት በይግባኝ ሰጪዎች ላይ ተጽዕኖ አሳድረው የሞት ቅጣቱን አጸደቁት። አይደለም፣ እኔ ህጉን ጠንቅቄ የማውቅ ሰው ስለሆንኩ ህጉን ተመርኩዤ ነው የወሰንኩት። አይመስለኝም። በማስረጃ ማረጋገጥ እችላለሁ። የሰማሁትን ነው የተናገርኩት። እንግዲህ ወሬ ነው አሉባልታ። ለማንኛውም ስለተከሰስንበት ጉዳይ ምን ትላላችሁ? ምን ጊዜም ቢሆን ለህሊና የተገዥ ነኝ። ራሴን እንደ ጥፋተኛ የምቆጥርበት ምንም ምክንያት የለኝም። ምንም። ጎበዝ። ይሄ ማናውቀው ጋባዣችን ማንም ይሁን ማንም ያበደ ሰው አይመስልም። እንደሚመስለኝ ይህንን ስፍራ በአስቸኳይ ጥሎ መሄድ ምንም አማራጭ፣ ምክንያቱም ወንጀል ይሸተናል። ህገ ህይወት እየተጣበበ ነው የመጣው። ህገ ህይወት በተጣበበ ቁጥር ደግሞ ወንጀልን ያዋለደ። እኔ የተከሰስኩት መኪና ሳሽከረክር በገጨው ሰው ምክንያት ነው መሰለኝ አይደል? ይገርማችኋል። አዲስ አበባ ውስጥ ታሽከረክሩ በጎዳና ላይ የተኛ ሰው ማግኘት የተለመደው ነው። ናይት ክለብ በምሰራበት ጊዜ ነው። ሰዓቱ 7 ሰዓት ወይ 7 ተኩል ይገደማ ነው። ድንገት በቀለበት መንገድ ላይ እያሽከረከርኩ አስፓልቱ ላይ ተጋድሞ። እስቲ አስቡት፣ በዛ ፍጥነት እያሽከረከራችሁ ሰው አስፓልት ላይ ተጋድሞ ብታገኙት ምን ትላላችሁ? እርግጥ ነው መሪውን ትንሽ በጠመዘዘው ላድነው እችል ነበር። አዎ፣ ግን ለእኔ ህይወት አደጋ ነበረ። እኔ ለመሞት አልተዘጋጀው። እኔ ጥሩ ሰው ነኝ፣ ግን ደግሞ ጥሩ መሆን ብቻ ራስን አሳልፎ ለአደጋ እስከ መስጠት አያደርስም። በዚች ምድር ላይ መኖር የምንችለው ከመሞታችን በፊት ብቻ አይደለም እንዴ? ባባ መቼ እንደምንሞት አናውቀው። እናም ህገ ህይወት እየተጣበበ ሲመጣ እኔ ወንጀልን እመርጣለሁ። በዛ ውስጥ አልፌ ፍትህን ለማግኘት ለወንጀል መኖር ጽዋዬን አነሳለሁ።
በቃ ያ ልጅ እንደ ቀልድ ሞተ ማለት ያላምን በትንታ ምን ጊዜም በህይወት እስካለን ሁላችንም በሞት መዳፍ ስር ጌታቸው ሞት ሌላ ምክንያት ያለው ይመስላል። ውስኪ ውስጥ አንድ ነገር ይኖርበት ይሆን? በእርግጠኝነት ለመናገር ያስቸግራል። ግን ከብርጭቆ ተፈታፊ ላይ ሳናይድ እንደነበረበት ያስታውቃል። ፖታሲየም ሳናይድ። ምክንያቱም ውስኪውም ሶዳው ምንም ነገር የለበትም እና ብርጭቆ ውስጥ ራሱ መርዝ ጨመረ ነው የምትለው? እንደዛ ይመስላል። ራሱን በራሱ ሊገድል? በፍጹም በፍጹም። ራሱንማ የሚያጠፋ ሰው አይደለም በፍጹም። ብቻ ለማንኛውም ሲነጋ ከተማ ሄደን የአስክሬን ምርመራ ይደረግለታል። ይበልጥ እርግጠኛ መሆን የሚቻለው በኬሚካል ላቦራቶሪ ሲታይ ብቻ ነው። እንቅልፍ ባይኔ ያልዞራል። እኛም እንቅልፍ ብሎ ነው ወደዚህ መጣ። እዚህ ተሰባስባችኋል። ሞት እንቅልፍ ከለከለናል። ሞት ሁልጊዜ መዝበሪያችን በሞት ተከበል ነው። ከሞት እየተጋፋ ነው። ተመስገን። አቤት። በደረሰብህ ሐዘን ሁላችንም ተሰምቶናል። እንግዲህ ምን ይደረጋል? ምን ይደረጋል? ሄደች። በቃ ጊዜ ማጥፋት አያስፈልግም። ቶሎ መጽናናት ነው። በእውነት ያለንበት ሁኔታ የጦርነት ነው መሰለኝ። በጦርነት ወቅት ደግሞ አንዱን ማጽናናት አይቻልም። ስለዚህ አቶ ተመስገን ወገብህን ሸብ አድርገህ መነሳት ነው ያለብህ። እንግዲህ እግዚአብሔር ያጽናህ ተመስገን። እኛ ልንረዳ የምንችለው ነገር ሁሉ ለመርዳት ዝግጁ ነን። ምን እንርዳ? የተቀጠርኩበት ስራዬ ነው። ያው እዚህ ውስጥ ለጉዳዩ የምቀርበው እኔ ነኝ። ይሄ አጋጣሚ ይመስላል። ሆን ተብሎ የተቀነባበረ ሴራ። ደሴቱን ለቀን መሄድ አንችልም። ለምን? አይገባችሁም እንዴ? ሆን ብሎ አንድ ሰው እዚህ ሰብስቦናል ሊፈጀን። ስለዚህ አንድ ነገር መደረግ አለበት። እነዚህን ቅርጻ ቅርጾች ልብ ብላችሁ አይታችኋል? 10 ነበሩ። በእርግጥ 10 ነበሩ። ትላንትና 9 ቀሩ። አሁን ደግሞ 8 ናቸው። የሆነ ነገር አይጠቁምንም? በደንብ ይጠቁማል እንጂ 10 ጥቁር ልጆች እራት እየበሉ አንዱ አንቆት ሲሞት 9 ይቀራሉ። አቶ ጌታቸው ትላንትና በመርዝ ታፍኖ ሞተ።
9 ጥቁር ልጆች በሀሳብ ሲዋዥቁ አንዱ በዚያው ሄደ፣ 8ቱ ግን ነቁ። ወይዘሮ መሬት ልትሄድ ስትል ተገደለች። ዛሬ ደግሞ 7 ወይ 6 እንቀራለን ማለት ነው። ይቺ ደሴት ገዳዩን ስራውን እስኪጨርስ ድረስ ከመላው ዓለም እንደተነጠለች ትቆያለች። ገዳዩ ግን አንድ ያልተገነዘበው ነገር አለ። በግማሽ ሰዓት ውስጥ አሳካይደን ከተቀበረበት ጉድጓድ ውስጥ ቆፍረን ልናወጣ ይገባል። አደገኛ ሁኔታ አይፈጠርም? አሁንስ ምን እየተካሄደ ነው ዶክተር? ደግሞ ይህንን ተኩላ ማን ይፈራዋል? አደገኛ? እኔ ራሴ በጣም አደገኛ ሰው። አቶ ዩኤን አሁን እዚች ደሴት ላይ ሊሆን ይችላል። ይሄን አንድ ቦታ ተደብቆ እየቀለደብን ሊሆን ይችላል። ግዴላችሁም እሺ በሉኝና ይሄን ሰውዬ እንፈልገው። ሁለት ሆነን እንከፋፈል። ሽጉጥ ያዘ ይኖራል? እኔ ይዣለሁ። ይዣለሁ? አዎ ይዣለሁ። ምን ነው? አይ ምንም። በቃ ግድ የለም። ሁለት ሆነን እንፈልገው። ጥሩ። ፊት ለፊት ሞት ላንቺም ለኔም እኩል ነው። በሞት አይን ሁለታችንም እኩል ነን። ምን ሆኗል ጄኔራል? ይህ ቀልድ ነው። የትም መሄድ አስፈላጊ አይደለም። ሁላችንም ከዚህ ጉዳይ ማምለጥ አንችልም። ማለት ስራችን የሚሰጠን ቅጣት ነው፣ እንደ ግፋችን። ምን ሆኗል? አንቺም በዛች ሴትዮ ጉዳይ ወንጀለኛ ነሽ፣ ተጠያቂ ነሽ። ኧረ እኔ ክሱ የሐሰት ክስ እንዳልሆነ አውቃለሁ። ግን እኮ ሟቹ ወታደር እንጂ እኔ አይደለሁም ተጠያቂው። ማወቅ የሌለበትን ጉዳይ አወቃ። ጊዜው የጦርነት ወቅት ነበረ። በርካታ ወታደሮች ወደ ጦርነት ሄዱ። እኔ በዛን ወቅት የወታደሮች ደሞዝ ከፋይ ነበር። ይህ ወታደር የሟቾችን ደሞዝ የት እንደማደርግ አወቀ። ማለት ከሁለት አንዳችን መሞት ነበረ። ስለዚህ አለቃውን በገንዘብ አባብዬ በፍጥነት ወደ ጦር ሜዳ እንዲገባ አደረኩ። እድለኛ ሆኖ ተመለሰ። ከዛም እንደገና ወደ ጦርነቱ እንዲመለስ አደረኩና ታማኝ ሰው ከበስተጀርባው አድርጌ አስመጣሁት። አውቀው ያስደረጉት እንደዚህ ከሁለት አንዳችን መሞት ነበረብና እኔም አንቺም ያልታወቀብን ወንጀለኞች ነን። እኔም አንቺም ሟቾች ነን። መጠንቀቅ አለብን። ከሆነ ቦታ ሆኖ ድንገት ሊያጠቃን ይችላል። በዚህ አስቸጋሪ ሁኔታ እንኳን ስለ አንቺ ቁንጅና ነው የማስበው። ምን ነው ይሄን ለማውራት ጊዜው አሁን ይመስላል?
እኔም የገረመኝ ይወር እየሞትኩኝ እንኳን ባንቺ እንደምማረክ አልጠራጠርም። ወድጄሻለሁ። አስደነገጥከኝ እኮ። ትረንግት እባክህ ነኝ። መጠጥ ይዘሃል? መጠጥ አልያዝኩም። በቃ እንሂድ። ከዚህ ቦታ ነው። ከዚህ በኋላ ምንም ነገር ልናገኝ አንችልም። መጠንቀቅ ይኖርብናል። እዚህ ቦታ አደገኛ አውሬዎች ሊኖሩ ይችላሉ። ከየት መጥቶ ቢኖርም ደግሞ እናየዋለን። አይ እንደ ዘንዶ ወይንም እንደ እባብ አይነት አደገኛ ፍጥረቶች ሊኖሩ ይችላሉ። ማንኛውም አውሬ የሚያጠቃ ከፈራኸው፣ እኛ ደግሞ እየፈለግን ያለ ነው ከዱር አውሬ ባሰ አውሬ፣ ያውም ፈሪ አውሬ። ፈሪ አውሬ ደግሞ ከያዘ አይለቅም። ዋናው አለመያዝ ነው። ምን ነው? ምንም። አንተ አትፍራ። በጨለማ ውስጥ ተከልሎ የሚያጠቃ ፈሪ ነው እየፈለግን ያለ ነው። ጀግና ፊት ለፊት ነው የሚጋፈጠው። ሽጉጥ ይዛል ነኝ። ለምን? እሱ ለምን ይዞ መጣ? ዝም በል እንዳይሰማ ነው ወደዚህ እየመጣ ነው። ኢቢኤስ ሲኒማ ምን አዲስ ነገር አለ? ምንም እድል ሳንሰጠው ልንፈልገው ይገባል። የሁለቱ ሰዎች ሞት ተራ አጋጣሚ ሆነ እንዴ? ተራ አጋጣሚ አይመስለኝም። አንተ ግን ሽጉጥ ለምን ይዘህ መጣ? እውነቱን ማወቅ ከፈለክ በቀን 5000 ብር እየተከፈለኝ ይሄንን ቡድን እንዳጠና ነው የመጣሁት። ራሴንም መጠበቅ እንዳለብኝ ተነግሮኛል። ይሄንን ለምን ቀድመህ አትናገርም ነበር? ይሄ ይፈጠራል ብዬ አላሰብኩማ። እንግዲህ ሌሎቹ ሲመጡ የሚነግሩን ነገር እንዳለ እንጠብቅ እንጂ እስካሁን ምንም ተስፋ ሰጪ ነገር የለም። ማንም የለም። እኔም እንደዛ ነው የማስበው። እኔ ትንሽ መጠጥ መቀማመስ ሳይሻለኝ አይቀርም። የተገኘ ነገር አለ? ኧረ ምንም የሰው ዘር የለም። ምንም እህል አልቀመሳችሁም? ሁላችሁም አላችሁ? ጀነራሉ ገና አልመጡም። ገበታ ቀርቧል በላቸው። የት ነው ያሉት? ከማን ጋር ነበሩ? ከኔ ጋር። እና ያገኛችሁ ሰው አለ? ከቤቱ ጀርባ ነው ጥያችሁ የመጣሁት።
ሞቷል። ተመልከቱ፣ ጀነራሉ ሞባይል ይዞ ነበረ። ገዳዩ ግን ሆን ብሎ ሰባብሮታል። ማስጠንቀቂያ መሆኑ ነው። ጎበዝ፣ ሁላችንም ወጥመድ ውስጥ ገብተናል። ስልክና ኮምፒውተር እንዳንይዝ የተደረገው ሆነ ተብሎ ነው። ከማዕከላችሁ ስልክ ያዝሰዋል? በምን ደረጃ ላይ እንዳለን አሁን በትክክል እየገባኝ ነው። ደሴቲቱን ስታስሱ የዋላችሁት ነፍሰ ገዳዩን ለማግኘት አልነበረም እንዴ? ነበረ፣ ግን ከኛ ውጪ ማንም ሰው የለም። እንግዲያው አሁን በትክክል ወደ አንድ የማያሻማ ነጥብ መድረስ እንችላለን ማለት ነው። ይኸው ገዳያችን ወደዚች ደሴት ሊመጣ የሚችለው በአንድ መንገድ ብቻ ነው። በምን አይነት መንገድ? ከመካከላችን አንዱ በመሆኑ። ከመካከላችን ውስጥ አንዱ አነውን ማለት ነው። 10 ነበር፣ 10 አሻንጉሊቶችም ነበሩ። አንድ ሰው ሲሞት አንድ አሻንጉሊት ይጠፋል። ስለዚህ አሻንጉሊቶቹ በእኛ እንደተወከሉ ሁሉ ገዳያችንም ከመካከላችን በአንዱ ተወክሏል ማለት ነው። ተሾመ ሽጉጥ ይዟል። አለቃ እንደገና ባስረዳ የተሻለ ነው መሰለኝ። እኔ ግን አላምንህማ። ጎበዝ፣ ሁላችንም በተመሳሳይ ሁኔታ ውስጥ ነን ያለን። ለዚህ ምስክሩም የራሳችን ቃል ብቻ ነው። የታወቅኩ ባለሙያ ነኝ። እኔም እጅግ የታወቅኩ ዳኛ ነኝ። እኔም በጣም የታወቅኩ አርቲስት ነኝ። ሴቶቹ ከዚህ ጥርጣሬ ነፃ መሆን አለባቸው። ይቅርታ አድርጉልኝና ባህሪንና ጾታን ግምት ውስጥ በማስገባት ማንንም ነፃ ማድረግ የሚቻል አይመስለኝ። 7 ነን። አንዳችን ወንጀለኛ ስንሆን 6ታችን ከወንጀሉ ነፃ ለመሆናችን ምንም ማስረጃ አለን። ግድያውም ይቀጥላል። ስለዚህ ምንድን ነው መደረግ ያለበት? ራሳችንን እየጠበቅን ወደ እውነቱ መድረስ። እንግዲያው አንዱን በዓይነ ቁራኛ ይከታተል። ዶክተር፣ ዋናው ነገር ጥንቃቄ ነው። ከማን በምን አውቀን እንጠንቀቅ? እኔ በበኩሌ ብዙ ነገሮች የሚያጠራጥሩ ሆነው ይታዩኛል። የጠረጠሩ ሰው አለ እንዴ? ከመካከላችን አንዱ የሚያጠራጥሩ ሆኖ አግኝቼዋለሁ። ማን? የሆነ ነገር ማድረግ ያለብን አይመስላችሁ? ጀልባ ወይም ታንኳ ነገር ሰርተን ማምለጥ የለብንም ትላላችሁ? ጥሩ ሀሳብ ነው። እኔ ግን በህይወቴ የእጅ ስራ ሰርቼ አላውቅም። የሆነ ነገር ማድረግ የለብን? ማምለጫ ታንኳ ነገር ሰርተን ብናመልጥስ? አይገርምም? እኔ ራሴ እኮ ስለ ታንኳ ነበር እያሰብኩኝ ነበር። በቃ እያሰባችሁ ከሆነ እንስራና እናምለጣ። ዋጋ የለውም። ለምን? ገዳዩ መሀላችን ነው ያለው። እሱም ማቆም የሚቻለው ፊት ለፊት በመጋፈጥ ነው የሚመስለኝ። ተንኮለኛ ሰው ስለሆነ ብንሰራ እንኳን ድካማችን በከንቱ እንደሚያስቀረው ነው የሚሰማኝ። ማን ይመስልሃል? እኔና አንቺ ከዚህ በሰላም እንደምንወጣ ነው የሚሰማኝ። አንቺ ንጹህ ሰው እንደሆንሽ አምናለሁ። ምነው ጠረጠርሽኝ እንዴ? መቼም ሰውን ቅዱስ አድርገህ እንደማትመለከት አስባለሁ። ግን ደግሞ ተራ ነፍሰ ገዳይ ነህ ብዬ አላስብም። ትክክል ነሽ። ሰው ያለ ምክንያት አልገድልም። የጎዳና ላይ ነውጠኞች ነበሩ። እናም ያንን ነገር ማብረድ ነበረብኝ እኮ። በአንተ ትእዛዝ ሰዎች ሞተዋል። የለም፣ በእኔ እጅ ነው የሞቱት።
ድንገት የነበርንበትን አካባቢ ወረሩት። ድንጋይ፣ ቆንጨራ፣ እሳት ይዘው ነበር። ራሴን ማዳን ነበር። ምናምን ተኮሱ። የተወሰኑ ሰዎች ሞቱ። ምን ያህል ሰዎች? 10 20 25 አንቺ ግን በፍቅር ነው ኖይ ልትነግረኝ የሚገባ ሐሳብ አለ? በኔ ግምት ገዳዩ ሽማግሌው እንዴ? ማስረጃ ላቀርብላችሁ። እንትን የሆነ ነገር ማድረግ ያለብን አይመስላችሁም? ታንኳ ነገር ጀልባ ነገር ሰርተን ከዚህ ብናመጡት ምን ይመስላችኋል? ጀልባ ለመስራት እኮ ገመድ፣ ሚስማር ምናምን ያስፈልጋል። ችግር የለም። በቃጫ ስለሌላ በቃጫ አይደለም። በቃጫማ ይበጥስብናል። በልጥቅ በግንብና ጋደምና በአንደሳ አድርገን ሰርተን ከዚህ ማምለጥ። ታንኳ ሰርቶ ፖሊስ መጥራቱ ነው የሚሻለው። ከሳሻችን ዝም ብሎ የሚያይ አይመስለኝ እንጂ ነው የሚያጠምድበት። መድኃኒቱን ሰጥተናት ቢሆን ኖሮ ይሄኔ በህይወት ነበረች። እኛም የእሷ ባሪያ ሆነን እንቀር ነበር። አታፍጭብኝ። ይሄ የኔ ሀሳብ አይደለም። መድኃኒቱን መደበቅ የሁለታችንም ሀሳብ ነው። ደግሞ ለእናትሽ ጠቀም ያለ ገንዘብ መላካችንን እናሰንጊ። ተረጋጊ። ቆይ ተረጋግቶ መሞት ማንን ጎዳ? ስትንቀለቀይ በሳት ጋየሽ። ስሚኝ፣ የፈለገ ሙት ወቃሽ ልባል እንጂ የማይረባ አሟሟትን የሞት ይችው ደደብ
ስንት ሰዓት እንደሆነ አውቀዋል? ረፍዷል። ተመስገን ለምንድን ነው ያልቀሰቀሰኝ? እሱ ይቀሰቅሰኛል ብለህ ነው እስካሁን የተኛው? ወዳጄ ከአሁን በኋላ እሱን መጠበቅ የለብንም። አልገባኝም። አሻንጉሊቶቹ 6 ብቻ ቀርተዋል። ምንም ተስፋ የሚባል ነገር የለም። ከዚህ በኋላ ጀልባ መጠበቅ የዋህነት ነው። በጠዋት ብቻሽን ወጥተሽ ስትዞሪ ነበር? በዚህ ሁሉ ትርምስ መሀል አትፈሪም? ምን ያስፈራኛል? የሚመጣው ነገር የትም ይሁን የትም መምጣቱ አይቀርም። ሞት እንደሆነ ይከተለናል። በመካከላችን የተረገመ ሰው ይኖር ይሆን? እንጸልይ ይሻላል። እባካችሁ ተግተን እንጸልይ። ከጸሎት ብዙ የራቀን ይመስለኛል። አሁን ለጸሎት ጊዜው አልፏል። ለጸሎት መቼም ጊዜ አያልፍም። እናንተ ምንድነው ነገሩ? ተመስገን ካሁን አሁን ይቀሰቅሰናል ብዬ ስጠብቅ እኔም እኮ ራብ ሲሰማኝ ነው የመጣሁት። አሻንጉሊቶቹ 6 ብቻ ቀርተዋል። ተመስገን ዶክተርስ ዶክተር ተመስገን ምን ነው ሳቀሰቀሰ? ሞቷል። ኧረ እኔ እርቦኛል። ይሄንን ነገር ለመድኩት መሰለኝ። ያው ሞት እኮ አብሮ ሲኖር ይለመዳል። ምነው መራር ካልሆነባችሁ? ወይ ፈጣሪ፣ በአስክሬን ተከበናል እኮ። በየክፍሉ የሞቱ ሰዎች አሉ። እንግዲህ ነፍሳቸውን ይማረው። በሰማይ ቤት መቼም ረሃብ የሚባል ነገር እንደሌለ ተስፋ እናደርጋለን። እዚህ ምድር ቤት ግን ረሃብ የሚባል ክፉ ነገር አለ። ምን አለበት ገዳዩን ብንለምነው፣ ቢራራልን ብንማጸነው ምን አለበት? ማንነቱ ሲታወቅ አይደል? ቢሆንም ቢራራልን እንለምነው። ዲፕሎማሲ የሚባል ነገር አብቅቷል። ከዚህ በኋላ ከጨለማ ወጥቶ ፊት ለፊት እስኪመጣ መጠበቅ ብቻ ነው። ሙዬ በሰላም መኖር ምናምን የሚባል ነገር አብቅቷል። ወንጂ ቁርስ ላዘጋጆች ቡና ቆይ ነገራሽ። እኔ ግን በጣም ግራ ግብት ብሎኛል። አይዞሽ፣ የሆነ ነገር አድርገንማ ከዚህ ማምለጥ አለብን። አልቆልናል። አንድ በአንድ እየሞትን እኮ ነው። ጀልባ መስራት ብሎ ነገር የማይታሰብ ነው። የሆነ እርዳታ ማግኘት የምንችልበት ነገር ይኖር ይሆን? እንዴት ማለት? ከየት? ብቻ የሆነ ነገር አድርገን ሰዎች ወደኛ እንዲመጡልን ማድረግ ብንችል።
ለማምለጥ ከመወሰናችን በፊት ግን በጣም ማሰብ ያስፈልገናል። ሲኦል ከዚህ ከፋል ብዬ አስቤ አላውቅም። ሁላችንም እኮ መሄጃችን እዛው ነው። እንዴት? ክሳችን ነዋ። የተከሰስንበት ነገር ያሳስበን ጀምሯል። እኔ ግን አበባን ጠርጥሬያታለሁ። በጠዋት ተነስታኝ ነበረች። በጠዋት መነሳቷ ገዳይነቷን ያረጋግጣል ትላለህ? ተመስገን የተገደለው እኮ በሌሊት ነው። ገዳዩ ጉዳዩን ከጨረሰ በኋላ ተመልሶ ገብቶ ሊተኛም ይችላል። እኛ የገዛ ጥላችንን እንፈራለን። እሷ ግን የምትፈራው አንድም ነገር የለም። ሌሊቱን ሙሉ እንቅልፍ እምቢ ብሎኝ እንዴት እንዳደርኩ እኔ ነኝ የማውቀው። ለትንሽ ሰዓት እንቅልፍ ቢያሸልበኝ ያየሁት ቅዠት። አንተ ግን እውነት እዛ ሰውዬ ላይ መስክረህበታል? በግድያ፣ በዘረፋ፣ ባስገድዶ መድፈር ጭምር ነበር አይደለም የተከሰሰው? ንጹህ ሰው ነበር። ለነገሩ ሁላችንም ለመኖር ስንል ስናሽቃብጥና ስናስወጋ ነው። ቀጣዩ ሟች ደግሞ ማን ይሆን? እኔ በድል እንደምወጣው ነው የማምነው። ገዳዩ አናውን አንተ ከሆንክ በጣም የተረጋጋሽ ሰው ነሽ። ወንጀል ነው የተከሰስኩት ነው የምትለኝ? ሰክሬ ነበር ሌሊት ላይ አንቺ ማንሽና ነው እኔን እንደዚህ አይነት ንግግር የምትናገሪኝ? በእጅሽ ስንት ሰው ነበር ያለፈው? አንቺ ነሽ ወይስ እኔ ነኝ ነፍሰ ገዳይ የምንባለው? ማን ነው?
በል እኔ ትንሽ እረፍት ላድርግ። ሞት ሆይ የት ነው ያለኸው? እዚሁ ብጠብቀው መምጣቱ አይቀርም። ላቀጣጥል ነው። ጭሱ ከርቀት ስለሚታይ ለእርዳታ ሰዎች እንዲመጡልን ብዬ ነው። የሆነ ነገር ልትናገር ነው። ገዳዩን አይተዋለች ማለት ነው። አዎ ተናገሪ፣ 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 ተናገሪ። መሰብሰብ መቻል አለባቸው። ምክንያቱም ጥንቃቄ አስፈላጊ ነው። ዶክተር፣ የመድኃኒት መስጫ መርፌ በእጅ ይገኛል እንዴ? አዎ ይዤ መጥቻለሁ።
ሁልጊዜም እኮ ቢሆን ይዛለሁ። ይህንን እኮ አብዛኞቹ ዶክተሮች ያደርጉታል። ቁልፍን ልትሰጠኝ ትችላለህ? አመሰግናለሁ ዶክተር። የሆነ ሰው ወስዶታል ማለት ነው። ካፕቴን በእጅ ሽጉጥ አለ አይደል? አዎ አለ። እና ምን ተገኘበት? ማለቴ እስካሁን በሽጉጥ የተገደለ ሰው የለም። አውቃለሁ፣ ግን የዶክተር መድኃኒቶችና ያንተ ሽጉጥ ተሰብስበው መቀመጥ መቻል አለባቸው። ከዛ በኋላ ሁላችንም እንፈተሻለን። ሽጉጤን ከሰጠውማ አለቀልኝ ማለት እኮ ነው ካፕቴን። ጥሩ ጥሩ። እዚህ ውስጥ ነበር ያስቀመጡት። እንግዲህ ሁላችንም በፍጹም መነጣጠል የለብንም። ሰብአዊ ፍጡር መሆናችን እንደሆን አቅቷል። ወደ እንስሳነት እየተለወጠ ነው። ምንም አንሆንም። ብቻ መነጣጠል፣ መለያየት የለብንም። መጠንቀቅ ነው ያለብን። ጥንቃቄ መሳሪያ የመያዝ ያህል እኩል ነው። ሕይወታችንን በስርዓቱ መምራት ነበረብን ነበር። በከተማችን ውስጥ በወጣት ሴቶች ላይ አሲድ በዘግናኝ ሁኔታ በሚደፋበት ወቅት እኔ ከፍተኛ ፍርድ ቤት ዳኛ ነበርኩ። ድርጊቱ ለሕዝብ መቀጣጫ እንዲሆን ወጣቱን በዚህ በተከሰሰበት የሰው ነፍስ ማጥፋት ወንጀል የሞት ቅጣት ወሰንኩበት። በሚዲያም ተላለፈ። ነገር ግን ዋናው የድርጊቱ ፈጻሚ ወንጀለኛ ከአንድ ወር በኋላ ተያዘ። ነገሩ ግን እጅግ ረፍዶ ነበር። ምክንያቱም ቅጣቱ ለሕዝብ ማስተማሪያ ሲባል በአስቸኳይ እርምጃው ተወስዶ ነበርና። እኔ ግን ራሴን እያመመኝ ነው። ገብቼ ውሃ ብነከር። እኔም ደክሞኛል፣ ማረፍ ፈልጋለሁ። እንግዲህ ያው ሁላችንም በየክፍላችን ልግባ። ግን አደራ ተጠንቀቁ።
ሊያደናግረን የሆነ ተንኮል አስቡ። ዳኛውስ? ሽጉጥ ሞተዋል። በጥይት ተመተው ነው የሞቱት። እንዴት ድምፁን ሳንሰማ? ያው ግርግር ላይ ስለነበርም ተደናግጠን ይሆናል። በጣም መጠንቀቅ ሲሉ ነበር። ከጥርጣሬያችን ነፃ ወጡ። ግን ማን ነው ከሞት የሚቀረው? ፊት ለፊት መጋፈጣችን እንደሆነ አይቀርም። እኔ ግን በጣም ፍርሃት ተሰምቶኛል። መላ ሰውነቴ ደንዝዟል። አሁን ዝም ብለን መታየቱ ዋጋ የለውም። እንደሚመስለኝ አሁን ህይወታችን ይሄ የኛ አይደለችም። ዳኛውን ማውቃቸው ዛሬ አልነበረም። እኚህ ግዙፍ ዳኛ እንዲህ ባለ ሁኔታ ይሞታሉ ብዬ አስቤ አላውቅም። እያንዳንዱ ሚስጥር ጊዜውን ጠብቆ ያሳድደናል። ሽጉጥ ብንይዝም ብንጠነቀቅም ሞት በቅጽበት ይደርስብናል። በተገኘው ቀዳዳ ያሳድደናል። በቃ ወደ የክፍላችን ግባ። ምንም የሚፈጠር ነገር አይኖርም። በምን አወቅ? ደመ ነፍሴ ነገር። ደመ ነፍሴ? ደመ ነፍሴን አምነዋል። እስከ ዛሬ በህይወት የቆየሁት ደመ ነፍሴ መርቶ ሳንተዋወቅ ሰብስበው የማናውቀው ሰው ያጠቃል። ሰው ለመግደል እኮ መተዋወቅ አያስፈልግም። ይበቃል። አሁን የሚያስፈልገን የሚያረጋጋ ነገር ነው። እኔ እዛ ክፍል ያየሁት ነገር ግን ምንድን ነው? ራስሽን ጠብቂበት። ግዴለሽም፣ ተቀበይ። ይሄ መጠበቂያው አውቀዋለሁ። ማለቴ አባቴ ሚሊታሪ ስለነበር
ያሳየኝ ነበር። ምን ፈልገሽ ነው? ፈራሁኝ። ብቻዬን መሆን ፈራሁ። አይዞሽ፣ እኔ ያለሁልሽ። እኔ እጠብቅሻለሁ። ዛሬ ካየኋቸው ወንዶች ሁሉ እንዳንተ አይነት ጀግና አላየሁም። ፍጹም ወደዚህ ደሴት መምጣት አልነበረብኝም። ኧረ እንኳን መጣሽ። ባትመጪ እኔ አላገኝሽም ነበር። ግን የተከሰስሽበት የሰባቱ ህጻናት ሞት የማስተምራቸው ተማሪዎች ነው። ለአንድ ፕሮግራም በርካታ ተማሪዎች ይዤ ነበር የሄድኩት። ፕሮግራሙ የሚካሄድበት አዳራሽ በሩ እየተበየደ ነበር። ወይ ህፃናቱን ማራቅ ወይ ብየዳውን ማስቆም ነበረብኝ። ግን የተጣላሁት ቦይፍሬንድ መጥቶ ነበር ነው ወደሱ። ለጥቂት ደቂቃ ተለየኋቸው። በዚያች ቅጽበት ህፃናቱ ኤሌክትሪኩን ይዘው ህይወታቸው አለፈ። ድርጅቱ ደግሞ ማሳሰቢያ ሰጠኝ፣ ጸጥ እንድል አደረገኝ። ግርግር ተፈጥሮ ህፃናቱ ተረጋግጠው ነው የሞቱት ተባለ። ማንም ይጠይቀን አልነበር። ማንም ምን ተፈጠረ? እዚህ ነሽ እንዴ?
ቁጥጣ እንዳይችዋላ ዶክተሩ ክፍል ውስጥ የለም። አብረን ነው እንፈልገዋ። እንደዛ ነው የሚያዋጣው። ግን አሁን ሌሊት ነው። እስኪ ነጋ ብንጠብቅ አይሻልም? አሻንጉሊቶቹ 4 ነበሩ፣ 3 ቀርተዋል። ታዲያ አስክሬኑን ማግኘት አልነበረብንም? ፈለግነው ግን የለም። 4 ጥቁር ልጆች ከባህር ሲዋኙ አንዱ አሳ ሆነ፣ 3ቱ ግን ተገኙ። ዶክተር አልሞተም፣ አሳ ነው የሆነው። አሻንጉሊቱን የሚወሰደው እራሱ ነው፣ ሞቷል ብለን እንድናምን። ከዚህ ደሴት ላይ ከመጣን ጊዜ ጀምሮ አውሬዎች ሆነናል። እርስ በርሳችን የምንበላላ አውሬዎች። በየሰዓቱ ሰዎች ይሞታሉ። ሁላችንም የምናስበው ግን ስለ ራሳችን ነው። ዶክተሩ ተጫወተብኝ። ዶክተር ሞቷል። አሁን ሁሉም ነገር በግልጽ ታወቀ። ይኸው በመጨረሻ ሁሉም ነገር ተፈታ። በደሴቲቱ ላይ ማንም የለም፣ በጭራሽ ማንም የለም። ከሁለታችን በስተቀር ሰው የሚባል ነገር የለም። ትክክል። አሁን የተግባባን ይመስለኛል። አይደለም እንዴ? ለዚህ ነበረ እንዴ የቀረብሽ? 8ቱን አሻንጉሊቶች እንደነበሩ አድርገህ ልትመልስልኝ ትችላለህ? ይኸውልሽ ምን መሰለሽ
እርስዎ ኖት? ታዲያ ሮዛ እንዴት እንግዲህ መቼስ ሁለታችን ብቻ ቀርተናል። ግን ለምን አየሽ ወይዘሪት ሮዛ፣ በርካታ ወንጀለኞች በየቦታው በማህበረሰብ ውስጥ ተሰግስገው ተንደላቀው በነፃነት እንደሚኖሩ ባውቅም አንድ ጊዜ ለስራ ጉዳይ ወደ ውጭ ሀገር በሚሄድበት ጊዜ አንድ ያንቺ ፍቅረኛ የሆነ ነገር ግን ከሀገር በመሸሽ ላይ የነበረ ወጣት ስለ አንቺ ታሪክ በዝርዝር ሲያጫውተኝ በስርሽ የነበሩ ሕፃናት በግዴለሽነት ሲሞቱ አንቺ ምንም ጥንቃቄና ጥረት ሳታደርጊ ስለ ራስሽ ሕይወት ብቻ ስታስቢና ስትጨነቂ እንደነበረ ነገረኝ። በዚህ አይነት ሁኔታ እንዳንቺ አይነት ማስረጃ ያልተገኘባቸው ሕግ ያልጠየቃቸው በርካታ ወንጀለኞች በነፃነትና በሰላም እንደሚኖሩ አመንኩ። ከዛ በኋላ በድንገት ታምሜ ሐኪም ቤት ስሄድ ሐኪሙ በማይድን አደገኛ በሽታ እንደተያዝኩና በሕይወትም የምኖረው ለጥቂት ጊዜ ብቻ መሆኑ ሲነግረኝ ያኔ ወንጀለኛ በሙሉ እንደየወንጀሉ ክብደት መቀጣት እንዳለበት አሰብኩ። አየሽ፣ እኔም አንቺም እነሱም የህብረተሰባችን ጠንቅና ማንድን ካንሰርን ስለሆን ህብረተሰባችን በትንሹም ቢሆን እፎይ እንዲል በአስቸኳይ መወገድ አለብን። ጭራቅ ነህ፣ ጨካኝ። ሁላችንም ጭራቆች ነው። ገፋ ቢል ደረጃችን ነው የሚለያየው። ምናልባት እኔ ለየት ያልኩ ጭራቅ በመሆኔ ሊሆን ይችላል እናንተን በቀላሉ ማታለል የቻልኩት። እኔ ግን ካፒቴኑን ነው የጠረጠርኩት። ማረጋገጫ ቀላል ነው። አንተ ከረዳኸኝ ማረጋገጥ እንችላለን። እንዴት ልረዳ እችላለሁ? እኔ ሞትኩ መስዬ እወድቃለሁ፣ አንተ ሞቷል ብለህ ታረጋግጣለህ። አሁን ግን ምንም ማድረግ አትችልም። ሁሉም ነገር አልቋል። ይህች የምንኖርባት ዓለም የብቻችን ብቻ ሳትሆን የበርካታ ቢሊዮን ሰዎች መኖሪያም ጭምር ናት። በመሆኗም በመከባበር በመግባባትና በመቻቻል ልንጋራት ይገባል። ከዚህ መርህ አምልጠው ከፍትህና ከሕግ ተሰውረው የሚኖሩ ግን የመጨረሻው የበቀል እርምጃ ሞት ነውና በሞት እንዲቀጥሉ እንፈልጋለን። እኔ ጋር ሁላችንም ሟቾች ነን።